መቼም ቢሆን መስማት አልፈልግም። እወድሻለሁ። እሺ እኔ ቅመም በቅርቡ በቅርቡ እና እወድሻለሁ። በቃ መልካም ጸጉርሽን ተሰሪፋ ባይ በሉ አይዞሽ። እሺ ባይ እወድሻለሁ። ደረሰ ደርሶታል እና ይሄ ምን ማለት ነው? አንተ ሰውዬ በመሀል እየገባ እንደ እንትን አትበለን። ልደቷ ርዕስ አቢኒ መምህር ይላል። እስኪ በስማም ብዬ ልጀምር። ሰላምታ ከተቀመጥክበት ካለበት ቦታ አቢኒ የንግስቷና የአዳኞች ልዩና ውድ ስጦታ ይላልኝ። በተዋደደ ልብ በተቀራረበ አንዱኑ ካሰበ ወንድምና ወንድም እህትና እህት ለመሆን ከበቃ መወለድ ቋንቋ ነው የአዳኞቹና የኔ የንግስቷ ንጉስ ወንድሜ ነህ በቃ። እናማ አንተን ለማስደሰት ስለ አንተ ለመግለጽ በዚህ ዓለም በከፈልከው ዋጋ በተግባር ካሳየህን አንጻር ምንም የለም ወንድም አለም። ብቻ ይጠብቅህ መድኃኒዓለም። በዚህ ዓለም በዚህ ምድር የሚቻለው ከሱ በላይ ማንም የለም። የትም ብንሄድ ምን ብንጠራ ብንመሰገን በእኛ ስራ የማይፋቅ ግልጽ እውነት ነው በእኛ ያለው ያንተ አሻራ። ቃል ቢወጣ ቢደረደር አንተ የሆንከው ቢዘረዘር ፍሬ አፍርቶ ቢታይህም አባት መባል አያንስህም። እናውቃለን ባትነግረንም እወዳችኋለሁ ባትለንም ለንግስቷ የሆንከው የከፈልከው አንተ ላንተ መቻረከው። እናማ እህቶቼ ስሙ ልንገራችሁ አቤኒና ግምጃ አንድ ናቸው አታስቡ አይዟችሁ። ንግስቷ አምና ልቅሳ ነበር እጅጉን ተክዛ ለካስ ሊያምር ኖሯል የዛሬው ህይወቷ። በመምህር አቤኒ እግዚአብሔር ፈቅዶላት ታደሰ ህይወቷ። እናማ እልል በሉ አዳኞች በደስታ ፍቅር ሰላም ነግሶ እዚህ ላደረሰን ጌታ። ተምረን ነበረ ከ1 እስከ 12 ግን በከንቱ ነበር ያላፈራ ፍሬ። እቆጭም ነበረ ተሰደድኩም ብዬ ተምሬ አሁን ግን ይመስገን በመምህር አቤኒ ህይወቴ አፈራልኝ ፍሬ። በተማረም አይደል ፊደል በቆጠረ እኔም አውቅ ያለው ለካስ በተግባር ነው እውቀትም ትምህርትም ያለ አሁን አመኛለሁ። ህይወት ትምህርት ናት ሲሉ ሰምቻለሁ። አላውቅም አላምንም ነበር እጅግ ዘንግቻለሁ። ይኸው ዛሬ አመንኩኝ በመምህር አቤኒ ብዙ ተምረናል ብዙ ተምሬያለሁ። እመብርሃን አዛኝቷ ሩህሩሃ ወላዲታ አምላክ ድንግል እናታችን እስኪ ደስ ይበለን እኛን አስደስችን። የልቡን መሻት ፈጽሚለት ባክሽ ለውዱ ወንድማችን። ሀብለን ጀመርን የህይወትን ጉዞ ደብተርም አላዝንም ወይም እስክርቢቶ። መምህር አቤኒ ትውልድን ሊያነቃ መጣ እውቀትን ይዞ። በመማሪያ ክፍል በንግስቷ ቤት እጅግ ተሰብስበን ክፍያም የለውም በነፃ ትምህርት መጣልን መምህር። በሚገርም ሁኔታ በፊደል በቃሉ እኛንን ሊያስተምር መጣ መምህሩ። ያውም በጨለማ እንደ ሻማ ቀልጦ ደምቆም እያበራ በእውቀት ገነባን ትውልድ እኛ እንድናፈራ። ኑርልን አቤኒ የእውቀት አባታችን የጥበብን መንገድ አሳየን ፋናችን። እውቀትም እንዲያብብ አለማወቅ ቀርቶ በማይጠገብ ጋር ጭንቅላት አንቅቶ መንፈሳዊ እውቀት በብልሃት ዘርቶ ከትውልድ ለትውልድ እውቀት አሻጋሪ መምህር አቤኒ የእኛን ቋ አስተማሪ። እንናገራለን ድምፃችን ከፍ አድርገን ዓለም እንድሰማ ደግመን ደጋግመን ከዚህ በተሻለ እንድትበረታለን ከመምህር አቤኒ ከጎኑ ቁመን። ለመምህራችን ክብርንስ ምስጋና ከፍለን ማንጨርሰው ውለታው አለና። አቤኒ ልዩ ነህ ሁሉን የታደለህ ቀሪ ዘመንህን እሱ ይባርክልህ። እንዲያው እሱንማ ምን ይገልጸዋል ቃል የህይወትን ምግብ የህይወትን መጠጥ ለመገበለኛ መች በዚህ ይበቃል። በህይወት ተምሮ ውጣ ውረድ አይቶ እዚህም ደረሰ
እኛን አስተምሮ ህይወትን አስቦ ህይወትን አንብቦ ቃላት አመስጥሮ ትትናን ተሞልቶ ደግሞ እንዳይሰለችን በጸባይ አድሶ የራቀውን አቅርቦ የረቀቀውን አጉልቶ እንዲህ አፈምሶ መማር ብቻ ሳይሆን እንዲሁም መስማት በተማርነው ትምህርት በአቤኔ እውቀት በህይወት ልንኖር እንዲሁም በእውነት ከአዳኞቹ ጋራ ቃልም ገባናት። ጨለማው አለፈ ብርሃን አይተናል። አቤኔ ወንድሜ ክብር ይገባሃል። ይህ ሁሉ የሆነው ዋንተ ነው ብለናል። ደግሞ አዳኞቹ እጅግ ይወዱሃል። ተመኘን እኛማ ብዙ ባስተማረን ግን ብዙ አውቀናል። ቸሩ መድኃኒዓለም ክብርን ያድልልን። ኑርልን አቤኔ አንተ ደጉ ሰው። ስላንተ ብናወራ ስላንተ ብንጽፍም መቼ ማንጨርሰው። የከፈልከው ዋጋ አያልቅም ብዙ ነው ሳይባል ካልመጣ አእምሮ በቀላል በተማረው መልኩ የሚያስተምር በቃል ስለ አቤኔ ነው ስለ ታላቁ አካል ፈጣሪ አስተምሮት ያኔ ጀምሮታል። አቤኔ ወንድሜ መልካሞችን ሰዎች መፍጠሩን ቀጥሏል። በእውቀት ለውሶ ጠፍጥፎ ይሰራል ይላለኝ። የአቤኔ በዚህ ያበቃል። ለጠላቶቿ የሚሆን ደግሞ ትምህርት እንድትወስዱበት አንድ ነገር ለማለት እወዳለሁ። ቀን የጣለው ይላል። ቀን የጣለው ቀን ያነሳዋል ሲሉ ሰማሁና በቀን ላይ ወደኩኝ ተረኛ ሆንኩና በቀን የወደቀ በብዙ ሰው ስቄ ተረኛ ሁኛለሁ በጊዜ ወድቄ። እንደ ጊዜ ክፉ እንደ ቀን መራራ ጥሎ ያሳየኛል ያን ሁሉ መከራ። በኃጢአት ወድቄ በምሕረት ብነሳ አስታዋሽ በዛ የሚለኝ አትርሳ። ሳልቫጅን ገዝቼ ለብሼ ስወጣ ያለው መስላለሁ ምንም አላጣ። ከቤቴ ገብቼ የምበለው ሳጣ ራሴን ጠላሁት ባመጣሁት ጣጣ። አትስከር እንዳልን ነበርኩበት እኔ ጨዋነኝ እንዳልል ያውቀኛል ወገኔ። አሁን ተረዳውኝ ሰው የለኝ ከጎኔ አትፍራ ይሎኛል ቀንም በፀሐዩ ብቻዬን መቆሜን መፍራቴን እያዩ። ግዛቴን አመዴን በቅባት ወልውዬ ወጣው አደባባይ ደስ ያለው መስዬ። ትናንት እንዲህ ሳልወድቅ ሳልሆን መተረቻ ይፈልጉኝ ነበር ሊያገኙኝ ለብቻ። ትናንት የረሳሁት በሰው የለወጥኩት ሰው ሲጥለኝ መጣ በደሉን ረስቶት። እግዚአብሔር የጣለውን እግዚአብሔር ያነሳዋል እንደ ሰው ሳይሆን ሰምቻለሁ ሲባል። የኔ ወድቆ መቅረት ደስ ያሰኘ ካለህ እኔም እነሳለሁ አንተም ተረኛ ነህ። አትፍረድ እያሉ ሰባኪው ሲሰብኩ ሰባኪው ቢናገሩ ምን አለ ይፈርዳል ብለው ምናልኝ። በሰዎች የምትፈርዱ እባካችሁ በሰው ህይወት ገብታችሁ የምትፈጠብጡ እባካችሁ ተማሩ። ከእነሱ ጋር አይደለም የምትጣሉት ከእግዚአብሔር ጋር ነው የምትጣሉት። ይፈረድባችኋል። ክብር ምስጋና ይገባችኋል አዳኞቹ። በስተመጨረሻም ለንግስቷ የሚሆን የልደቱ አጭር የስነ ጽሑፍ ግጥም መቼም የማረሰው በልቤ ላይ ያለ ልዩ የምለው ቀን በዛሬ ዕለት ዋለ። እንኳንም ተወለድሽ እንኳን አደረሰሽ ይህን ታላቅ ልደት ለማክበር አበቃሽ። ዛሬ አንቺ ቀን ነው ከሁሉም የሚልቅ ደስ ብሎሽ ይለፍ በልኝ ፍልቅልቅ። የዘውትር ህልምሽ ያሰብሽው ተሳክቶ አንዳች ሳይጎልብሽ ሁሉ ነገር ሞልቶ አመታት እንዲያልፉ እመኝልሻለሁ። ደስታሽ ደስታዬ ነው ውዴ እወድሻለሁ። እድሜና ጤናሽን ጨምሮ ያብዛልሽ። ዘላለም ኑርልኝ ደስተኛ ሰው ሁነሽ። አምላክ ስለሰጠን አንቺን የመሰለ ማን አለ ልክ እንደኛ እጅግ የታደለ። እንዳይኔ ምሳሳሽ የማይሽ በስስት ዛሬ ልደትሽ ነው ውዴ መልካም ልደት። አመሰግናለሁ። የኔ እናት የኔ ቆንጆ ህይወት አይቼሽ አውቃለሁ፣ ግን እንደዚህ የዝን ያክል አልጠበኩሽም ነበር እና የኔ ወርቅ እህት በጣም እጅግ በጣም ነው የማመሰግነው። ክበርልኝ። እግዚአብሔርን ቃል የለኝም። የተናገርሻቸው ነገሮች መሬት የሚወድቁ አይደሉም፣ ሁሉም ፍሬ ያላቸው እና አመሰግናለሁ የኔ እናት። ቁመሽ እናይሻለን ላልሽው ከእግዚአብሔር ጋር ቁም ያሳያችኋለሁ እና ማመስገን ብዙ አልችልበትም።
ጋይሶችዬ ሁላችሁንም